ሰላም ጤና ይስጥልን ውድ ተመልካቾቻችን ከሸካ ቴሌቪዥን አማርኛ ዜናዎችን ከቴፒ ስቱዲዮ ወደ እናንተ የምናደርስ ይሆናል። ከዜናዎቹ ጋር በዛብህ ታደሰ ነኝ። ቀዳሚ ወዳደረግነው ዜና ስናልፍ በዘንድሮ የበልግ አረንጓዴ አሻራ መርሃ ግብር በክልሉ ከ85 ሚሊዮን በላይ ችግኞችን ለመትከል እቅድ መያዙን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት አስታወቀ። የ2018 ዓመተ ምህረት ሁለተኛ ዙር ክልላዊ የአረንጓዴ አሻራ የበልግ ተከላ መርሃ ግብር በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በሸካ ዞን የኪ ወረዳ በጪ ቀበሌ በይፋ ተጀምሯል። ታሪኩ ታደሰ ተጨማሪ አለው። በተፈጥሮ ለዘመናት ከጥንት አባቶቹ ቅድመ አያቶቹ ሲወርድ ሲዋረድ የመጣ ተፈጥሮን መንከባከብ፣ ተፈጥሮን መጠበቅ፣ ያንን ተፈጥሮ ከትውልድ ወደ ትውልድ በማሸጋገር ምናልባት በአገር ደረጃ በዓለም ደረጃ ምሳሌ የሆነ አካባቢ ነው። ይሄ ምሳሌነቱ ዛሬም እየቀጠለ ነው። ዞኑ ቡናን ወደ ማዕከላዊ ገበያ በማቅረብ አገሪቱ የውጭ ምንዛሪ እንድታገኝ እያገዘ ያለ አካባቢ ነው ያሉት ርዕሰ መስተዳድሩ ምርታማነቱን በማሻሻል አቅርቦቱን ማሳደግ ያስፈልጋል ብለዋል። ለሀገር ኢኮኖሚ አስተዋጽኦ እንዲያበረክት ማድረግ አለብን። ባለፉት ጊዜያት ድርሻችን ቀላል አይደለም። እንደ ሀገር እያበረከትን ያለ ነው። በተለይ ቡናን ወደ ማዕከላዊ ገበያ በማቅረብ የውጭ ምንዛሪ በማስገኘት ትልቅ አስተዋጽኦ እያበረከት ነው ያለ ነው። ይሄ አስተዋጽኦ እጥፍ ሊያድግ ይገባል። በክልሉ የግብርና ቢሮ ኃላፊ አቶ ማስረሻ በላቸው እንደገለጹት በዘንድሮ የበልግ አረንጓዴ አሻራ መርሃ ግብር በክልሉ ከ85 ሚሊዮን በላይ ችግኞችን ለመትከል ታቅዶ እየተሰራ መሆኑን ጠቁመዋል። አሁን ባለው ሁኔታ የበልግ ተከላ በክልላችን ክቡር ርዕሰ መስተዳድር ባሉበት በጪ ቀበሌ ካሺ መንደር ትልቁ ኢኮኖሚያችን ዋስትና በሆነው በቡና ችግኝ ተከላ የምንጀምር ነው የሚሆነው። ቡናን ጨምሮ ሌሎች ዘርፈ ብዙ ጠቀሜታ ያላቸው ችግኞች አካተው በበልግ ተከላ ከ86 ወይም 85 ሚሊዮን በላይ የሚሆኑ ችግኞችን ተክለን ከ20 ሺህ ሄክታር በላይ የሚሆን ከ20600 ሄክታር በላይ የሚሆን መሬት የምንሸፍን ይሆናል ማለት ነው። ከችግኞቹ መካከል ከፍተኛውን ቁጥር የሚይዙት ለምግብ ዋስትናና ለኢኮኖሚ ጠቀሜታ ያላቸው የፍራፍሬና የቡና ችግኞች መሆናቸው ተመላክቷል። በወቅቱ የእንኳን ደህና መጣችሁ መልእክት ያስተላለፉት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ በበኩላቸው ዞኑ በተፈጥሮ ደን የታወቀ መሆኑን ገልጸው በሁለተኛ ዙር አረንጓዴ አሻራ መርሃ ግብር 39 ሚሊዮን ችግኞች የተተከሉ መሆናቸውን ገልጸው ለዘንድሮም 20.4 ሚሊዮን ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተዘጋጅተዋል ብለዋል። ጥምር ደንና በቡና እንዳጠቃላይ 39 ሚሊዮን ችግኝ እስካሁን መትከል ተችሏል። በዚህ መሰረት በዚህኛው በዘንድሮ ተከላ ወቅት በበልግ በክረምትና በመደበኛ የክረምት አንድ ጀንበር ተከላ በደን በጥምር ደንና በቡና በድምሩ 23 ሚሊዮን ችግኝ ለማዘጋጀት ታቅዶ እስካሁን 20.4 ሚሊዮን ችግኝ ለተከላ ተዘጋጅቷል። የቴፒ ግብርና ማዕከል ዳይሬክተር ዶክተር ደረጀ ቱሉ ማዕከሉ በምርምር ምርታማነታቸው የተረጋገጡ ችግኞችን ለአርሶ አደሩ እያቀረበ መሆኑን ገልጿል። ዘንድሮም ብዙ ችግኞች ናቸው ማዕከል ላይ የተዘጋጁ። እነዚህ ችግኞች እንግዲህ ይሄ የመጀመሪያ ነው፣ የበልግ ነው። ቀጣይ ላይ እንቀጥላለን ማለት ነው። ይሄንን ዝርያ ይዘን በአረንጓዴ አሻራ መርሃ ግብር ተጠቃሚ ከሆኑት መካከል አርሶ አደር ምትኩ ቀደም ሲል በማሳቸው የሚገኘው ቡና ያረጀ ከመሆኑ ጋር ተያይዞ ምርታማነቱ ዝቅተኛ መሆኑን ተናግረው በመርሃ ግብሩ ከምርምር ማዕከል የወጡ የቡና ችግኝ በመተከሉ መደሰታቸውን ተናግረዋል። ያለውን ቀሪውንም ቡና በዘመናዊ ለመቀየር ብዙ ትኩረት የወሰድኩና ያለው ከጎረቤት ካለው በዚህ በገጃ ላይ የማገኘው ውጤት ከዚህ በፊት የለም። አሁንም እርሻ ምርምርም እየተባበረን ነው። በመጨረሻም የ2018 ዓመተ ምህረት የሁለተኛ ዙር ክልላዊ የአረንጓዴ አሻራ የበልግ ተከላ መርሃ ግብሩን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በይፋ አስጀምሯል። የቴፒ መለስተኛ አየር ማረፊያ በቀጣይ ሳምንት ውስጥ ወደ ስራ እንደሚገባ የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታውቋል። ተጨማሪውን ታሪኩ ታደሰ ያደርሰናል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ ሳበራ እንደተናገሩት በቴፒና አካባቢው ከፍተኛ ደረጃ የንግድ እንቅስቃሴ መኖሩን አንስተው የአውሮፕላን ማረፊያው በቀጣይ ሳምንት ውስጥ ወደ ስራ ለማስገባት እየተሰራ መሆኑን ተናግሯል።
ይሄ ኤርፖርት ባለኝ መረጃ በግል አየር መንገዶች ሌቭል ከሚቀጥለው ሳምንት ጀምሮ መደበኛ በረራ እንደሚጀምር ነው ያለኝ መረጃ። አካባቢው ለኢኮቱሪዝም ከፍተኛ አቅም እንዳለው ያነሱት ዋና ዳይሬክተሩ ለቱሪስቶችና ለሌሎች ተጓዦች አገልግሎት በሚሰጥ የግል አቪዬሽን አማካኝነት የበረራ አገልግሎት እንደሚጀመር ጠቁሟል። መንግስት በሚቀጥሉት 5 ዓመታት ቱሪዝምን አንድ የእድገት ፒላር አድርጎ ነው የወሰደው። ያን አድርጎ ሲወስድ ደግሞ አየር ትራንስፖርት ቱሪዝምን አስቻይ ሁኔታ መፍጠር ወይም ኢኔብል ማድረግ ትልቅ ሚና አለው። በተጨማሪም መደበኛ የአየር ትራንስፖርት አገልግሎት ለመስጠት አየር መንገዱ መካከለኛ የሰው ቁጥር የሚጭኑ አውሮፕላኖችን በማስመጣትና የገበያ ሁኔታውን በማየት በመደበኛነት አገልግሎት መስጠት እንደሚጀመር ተናግሯል። በብሔራዊ አየር መንገዱ ሌቭል ከሆነ ብሔራዊ አየር መንገዱ አሁን ያሉት አውሮፕላኖች ከ70 ሰው በላይ የሚይዙ ናቸው። እነዚህ መካከለኛ ርቀት የምንላቸው ምናልባት ሜዳው ለነሱ ምቹ ላይሆን ይችል ይሆናል። እሱ ገና አሰስመንት የሚሰራበት ሆኖ ነገር ግን ብሔራዊ አየር መንገዱ እየገዛቸው ያሉት ዳሽ 6 የሚባሉ አዳዲስ አውሮፕላኖች ሂደት ላይ ነው ያሉት። በቅርብ ወደ ሀገር ውስጥ የሚገቡ ሪሊ ማርኬቱ ዲማንድ የሚያደርግ ከሆነ ወደዛ የማይገባበት ሚንስ የለም። እነዚህ ዳሽ 6ዎች ይመጣሉ የሚል ነገር አለኝ። የቴፒ አየር ማረፊያም ቀደም ሲል ከነበረው አሁን ላይ የአቪዬሽኑን ስታንዳርድ የተከተለ የአስፋልት ማንጠፍ ስራ መሰራቱ አስደሳች መሆኑን ተናግረው በቀጣይ የኤርፖርቱን ደህንነት አስጠብቆ ማስቀጠል እንደሚገባም ጠቁመዋል። ትልቅ ስራና ደስ የሚያሰኝ ነው። ገና አየር ላይ ሆነን ነው ሜዳውን አይተነው ደስ ያለን። አጥሩ ዙሪያ የሰሩ ነገሮች፣ ሜዳው ያለበት ሁኔታ አሁን ኮመርሻል ስራ ላይ ያስጀምር የሚችልበት አቅም ላይ ነው ያለነው ብለን የሚለውን ነገር መታዘብ ችያለሁ። በመጨረሻም የደቡብ ምዕራብ አካባቢ የአቪዬሽን ማዕከል እየሆነ መምጣቱን ተናግረው የጎሬ መቱና ሚዛን ኤርፖርቶች በዚህ ወር ወደ ስራ እንደሚገቡና የታርጫ በግንባታ ሂደት ላይ እንደሚገኙም አንስቷል። ሚዛን አማን፣ ጎሬ መቱ በአካባቢ ያሉ ኤርፖርቶች በቅርብ ስራ ይጀምራሉ ብለን እናስባለን። ግንቦት ውስጥ ስራ እንደሚጀምሩ ነው የወጣላቸው ስኬጁል ከአየር መንገዱ የደረሰ መረጃ የሚያሳየው። አት ሴም ታይም የተርጫ ኤርፖርትንም የተርጫ ኤርስትሪፕንም የመገንባት ስራ ከክልሉ ጋር የአፕሩቫል ስራው ካለቀ ወራቶች ተቆጥረዋል። እየሄዱበት ነው ያለው። እሱም በቅርብ ይጠናቀቃልና ሄደን መርቀዋለን ብለን ተስፋ እናደርጋለን። እንዳጠቃላይ የክልሉ መንግስትም የዚህን አካባቢ የትራንስፖርት ለማሳደግ ትልቅ ስራ እየሰራ ነው ያለው። ከዝናብ ጥገኝነት በማላቀቅ የአርሶ አደሩን ተጠቃሚነት ለማረጋገጥ ትኩረት ተሰጥቶ እየተሰራ እንደሚገኝ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ገለጹ። ከ86 ሚሊዮን ብር በላይ በጀት የሚገነባ አነስተኛ የመስኖ ፕሮጀክት መሰረተ ድንጋይ በሸካ ዞን አንድራቻ ወረዳ ቱግሪ ቀበሌ ተቀምጧል። ወንድማገኝ ገሪቶ ያጠናከረውን ዘገባ ሄሬሜላ ታይቶ ተጨማሪ አላት። በቦታው ተገኝተው የመሰረተ ድንጋይ ያስቀመጡት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ግብርናው ከዝናብ ጥገኝነት በማላቀቅ የአርሶ አደሩን ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እየሰራ መሆኑን ጠቁመዋል። እዚህ ዛሬ የተገኘነው በተለይ በክልሉ መንግስት ስር ባሉ ፕሮግራሞች ወይም ፕሮጀክቶች አማካኝነት ከሚከናወኑ ትላልቅ ስራዎች ውስጥ አንዱና ዋነኛ የሆነው በምግብ ራስን የመቻልን ስራ ለማቀላጠፍ መሰረት ሊሆን የሚያስችል የመስኖ አውታር ለመገንባት ነው። ይህ የመስኖ መሰረተ ልማት በተለይ እንደ ሸካ ዞን እኔም እንደምረዳው በተለይ ከማሻ አንድራቻ አካባቢ ላይ እምብዛም እንደዚህ አይነት መሰረተ ልማት በስፋት አልታየም። አሁን ግን አርሶ አደሮቻችን በራሳቸው ተነሳሽነት የጓሮ አትክልት፣ ድንች፣ ጥቅል ጎመን መሰል ነገሮችን በማምረት እስከ ረጃጅም ገበያዎች እስከ አዲስ አበባ እስከ ጅማ በመሸጥ ይታወቃል። መሰረተ ድንጋይ የተቀመጠው ፕሮጀክት ከ240 በላይ አባወራዎችን በቀጥታ ተጠቃሚ የሚያደርግና ከ86 ሚሊዮን ብር በላይ በሆነ በጀት የሚገነባ አነስተኛ የመስኖ ፕሮጀክት እንደሆነም ገልጸው ተግተው በመስራት ተጠቃሚ እንዲሆኑ መልእክት አስተላልፈዋል። 110 ሄክታር ሊያለማ የሚችል 240 አባወራዎችን ይህ 240 አባወራ ማለት በእያንዳንዱ አባወራ 5 ሰው ሲኖር ከ1000 በላይ የሚሆኑ ህብረተሰብ ክፍሎችን አገልግሎት ሊሰጥ የሚችል የመስኖ መሰረተ ልማት ነው። ዛሬ መሰረት ድንጋይ ጥለን እያሰራን ያለ ነው። እንግዲህ ከዚህ በፊት ምርጫ በቀረበ ቁጥር መሰረት ድንጋይ ብዙ ጊዜ ይጣል ነበረ ታውቃላችሁ። የዛን ጊዜ መሰረት ድንጋይና የአሁኑ መሰረት ድንጋይ የተለያየ ነው። ዛሬ መሰረት ድንጋዩን ከመጣላችን በፊት ኮንትራክተሩ ምን አድርጓል? እናንተ ጋር ካምፕ ሰርቶ ስራ ጀምሯል። በ10 ወር ውስጥ የሚጠናቀቅ ስራ ነው። በ10 ወር ውስጥ በክትትል የሚጠናቀቅ ስራ ነው የሚሆነው። ስለዚህ
በከፍተኛ ሁኔታ ለአካባቢ ህብረተሰብ ከፍተኛ ጠቀሜታና አገልግሎት የሚሰጥ እንደመሆኑ መጠን እንኳን ደስ ያላችሁ ለማለት እወዳለሁ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት የመስኖ ተቋማት ልማትና አስተዳደር ኤጀንሲ ዋና ዳይሬክተር ኢንጂነር ፌልታሞ ድብሎ የክልሉ መንግስት የግብርናውን ዘርፍ ለማዘመን እንዲሁም የአርሶ አደሩን ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እየሰራ መሆኑን ጠቁመዋል። እንደ ክልል ሰፊ የመስኖ ፖቴንሻል አለን። እኛ እንደ ክልል ወደ 305,000 ሄክታር መሬት ሊያለማ የሚችል ፖቴንሻል አለን። ግን እንደ ክልል እስካሁን ድረስ የተሰሩ ስራዎችን ስናይ ያንን መጠን አይደለም፣ በጣም ትንሽ ነው። ለዘም ነው ክልላችን የመልማት ጥያቄ ቤዚክ ስለነበረ የክልላችን ህዝብ ይሄን የመሰረተ ልማት ችግርን በቅርበት የሚፈታላቸው መዋቅር ስለፈለገ ነው ክልላችን ራሱን ችሎ ክልል ሆኖ የተደራጀው። ክልላችን ክልል ሆኖ ሲደራጅ ከዛ በፊት በክልላችን የተሰራው የመስኖ ኢንፍራስትራክቸር ወይም መሰረተ ልማት ስታይ በጣም አነስተኛ ነው። ግን አሁን ክልሉን ከተደራጀን በኋላ በጣም እዚህ ግባ የማይባለውን የክልሉ የመስኖ ሽፋን ወደ 4300 እና ከዛ በላይ ማድረስ ተችሏል ማለት ነው። የአካባቢ አርሶ አደሮች በበኩላቸው የልማቱ ተጠቃሚ በመሆናቸው የተሰማቸው ደስታ ከፍተኛ መሆኑን ገልጸው ምርትና ምርታማነትን ለመጨመር እንዲሁም የምግብ ዋስትናን ለማረጋገጥ በትኩረት እንደሚሰሩና የመንግስት መሰረተ ልማት ችግር በመቅረፍ አሁንም የክልሉ መንግስት ተጠቃሚ እንዲያደርጋቸው ጠይቀዋል። እንደ ወጣት ማለት ነው ይህ ፕሮጀክት ወደ ቱግሬ ቀበሌ በመግባቱ እኛ ወጣቶች በጣም ኃይለኛ ደስተኞች ነን። ለምን ፕሮጀክቱ እስከ ገባ ድረስ ፕሮጀክቱን ተከትሎ ብዙ ነገሮች ወደዚህ ሀገር ይመጣሉ። መንግስት የተለያዩ ነገሮችን ያይልናል። ፕሮጀክቱ ይህንን ስራ ለመጀመር ራሱ ያለ መንገድ እንደማይገባ መንገዳችን ይታያል። ደግሞ ያ ፕሮጀክት ለስራ ብሎ በቀደደው መንገድ ባበጀው መንገድ ያወጣነው ምርት እናወጣለን የሚል ተስፋም አለን። ደግሞ በሚሰራው ፕሮጀክት ሰርተንም ትርፋማ እንሆናለን የሚል ተስፋ እንደ ወጣት አለን። ምክትል ርዕሰ መስተዳደሩ ከመስኖ ፕሮጀክት በተጨማሪ ከ30 ሚሊዮን ብር በላይ በጀት የሚጠናቀቅ የጌጫ ከተማ ሁለገብ መሰረታዊ የህብረት ስራ ማህበር መጋዘን ግንባታ መሰረተ ድንጋይ አስቀምጠዋል። ለሰባተኛው ጠቅላላ ሀገራዊ ምርጫ የብልጽግና ፓርቲ ይምረጡኝ ቅስቀሳና የድጋፍ ሰልፍ በአንድራቻ ወረዳ ጌጫ ከተማ ተካሂዷል። ብልጽግና ፓርቲ በሀገራችን ያስመዘገባቸውን ስኬቶች ለማስቀጠል በሙሉ አቅማችን እንደግፋለን ሲሉ የሰልፉ ታዳሚዎች ገልጸዋል። ዘገባው የወንድማገኝ ገሪት ሆኖ ዝርዝሩን አዲስ ዓለም አለሙ እንደሚከተለው ያቀርበዋል። በሰልፉ ላይ ንግግር ያደረጉት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ብልጽግና ፓርቲ በኢትዮጵያ ታሪክ ውስጥ ሰላማዊ የስልጣን ሽግግርን ያረጋገጠ በሪፎርም የመጣ ያለፈ መልካም እሴቶችን ያስቀጠለና ጉድለቶችን ያረመ እንዲሁም የወንድማማችነትን እሴት ያጎለበተ ፓርቲ መሆኑን ገልጸዋል። በኢትዮጵያ ታሪክ ውስጥ ሰላማዊ የስልጣን ሽግግርና በሪፎርም የመጣ በትናንት ውስጥ ያሉ መልካም እሴቶችን ያስቀጠለ ጉድለቶችን ያረመና የወንድማማችነት እሴትን ያጎለበተ ፓርቲ ነው። በፈተናዎች ውስጥ በጥበብ እየተሻገረ አዳዲስ ለውጦችን ያስመዘገበና የነገን ብሩህ ዕድሎች ለህዝባችን እውን ለማድረግ በቁርጠኝነት የተነሳና እየሰራ ያለ ፓርቲ ነው። ለዘመናት የጌጫ ከተማ ህዝብ ጥያቄ የነበረው ንጹህ የመጠጥ ውሃ ግንባታ ምላሽ ያገኘበት፣ ለባህላዊ እውቀቶች እውቅና የተሰጠበት እንዲሁም መለስተኛ የሆስፒታል ግንባታ ለመገንባት ትኩረት ተሰጥቶ እየተሰራ ያለው በብልጽግና ፓርቲ ነው ብለዋል። የጌጫ ከተማ ህዝብ የንጹህ መጠጥ ውሃ ግንባታ ለበርካታ ዘመን ሲጠብቅ ነበር። ዛሬ ግን ግዙፍ የሆነው የጌጫ ከተማ የንጹህ መጠጥ ውሃ ግንባታ ተጠናቆ ከተማችን የአገልግሎት ተጠቃሚ እንድትሆን ተደርጓል። በፓርቲያችን ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አመራር ሰጪነት በጌጫ ከተማ በኦሮሚያ መንግስት የሚገነባ የመጀመሪያ ደረጃ ሆስፒታል ግንባታ ለማስጀመር የቅድመ ዝግጅት ስራዎች በመጠናቀቅ ላይ ይገኛል። ይህንን የሚያግዝ የህዝብ መድኃኒት ቤትም በጌጫ ከተማ ተከፍቶ አገልግሎት እየሰጠ ይገኛል። የብልጽግና መንግስት በኢትዮጵያ ደረጃ በርካታ ለውጦች እያስመዘገበ መሆኑን የገለጹት የሸካ ዞን ንግድና ኢንቨስትመንት መምሪያ ኃላፊና በማሻ ምርጫ ክልል የክልል ምክር ቤት እጩ ተወካይ ወይዘሮ ትዕግስት ከበደ በዞናችን በግብርና በጤናና ሌሎች ዘርፎች ውጤታማ ስራዎች ተሰርተዋል ብለዋል። ከብልጽግና ፓርቲ በፊት የነበረው የአካባቢ እድገት ውጤታማ እንዳልሆነ የገለጹት የዲሞክራሲ ቋሚ ኮሚቴ ምክትል ሰብሳቢና የህዝብ ተወካዮች ምክር ቤት አባል አቶ አዝመራ እንደሞ በብልጽግና ፓርቲ በዞናችን
በክልላችን የመጣውን ለውጥ ማስቀጠል አለብን ብለዋል። የህዝቡ የዘመናት ጥያቄ ሆኖ የቆየው የመንገድ መሰረተ ልማት ተጠቃሚነትን ለማረጋገጥ ፓርቲው ትኩረት ሰጥቶ እየሰራ እንደሚገኝ የገለጹ ደጋፊዎች የጌጫ ከተማ ነዋሪዎችን ንጹህ የመጠጥ ውሃ ችግር በመቅረብ ተጠቃሚ ማድረጉንም ተናግረዋል። በከተማችን ሆነ በወረዳችን ብዙ ተሰርቶ ያለቁ ግንባታዎች አሉ። ለምሳሌ ውሃን የመሰለ የከተማ ውሃ ለዘመናት ከተማችን ላይ በጣም አስቸጋሪና የቆየ ሰዎችን ያስጨነቀ የነበረው የከተማ መጠጥ ውሃ በዚህ በብልጽግና ነው ያለቀው። ሌላው ደግሞ የከተማችን ህዝብ የህዝብ መድኃኒት ተጠቃሚ ለመሆን ብዙውን ጊዜ ሐሳብ እያወጣ ነበር። ነገር ግን በዚህ ብልጽግና ተሳክቶ አልቆ አሁን አገልግሎት እየሰጠ ይገኛል። ሌላው ደግሞ በገጠር መንገድ ሸክበዶን የመሰለ ጭጫን የመሰለ ገብናን የመሰለ ሼራን የመሰለ በ17ቱም ቀበሌ ላይ መንገድ የገባው በዚህ በብልጽግና ግንቦት 24 ቀን 2018 ዓ.ም ለሚካሄደው 7ኛ ሀገራዊ ጠቅላላ ምርጫ ለብልጽግና ፓርቲ ያላቸውን ጽኑ ድጋፍና አጋርነት በወሰዱት ካርድ ለማረጋገጥ መዘጋጀታቸውንም ደጋፊዎቹ ገልጸዋል። የህዝብን ጥያቄ ብልጽግና ፓርቲ መለሰበት ሁኔታ ነው ያለው። ለአብነትም የህዝብ መድኃኒት መደብሩ ከመጣ በኋላ ብዙ ችግርም ቀርፏል። ብልጽግና ፓርቲን እንመርጣለን፣ እንደግፋለን። ምልክታችን ምርጫችን ብልጽግና። 7ኛው ሀገራዊ ምርጫ ፍጹም ሰላማዊ፣ ነጻና ፍትሃዊ ሆኖ እንዲጠናቀቅ የሚጠበቅባቸውን እንደሚወጡም ጠቁመዋል። ምርጫውን በዲሞክራሲያዊ መንገድ በፍትሃዊ መንገድ ነጻና ገለልተኛ በሆነ መንገድ ድምጻችን ሰጥተን በብልጽግና እንመራለን ብዬ ነው የሚያስበው። የእንድራቻ ወረዳ ወጣቶች ሰላም ፈላጊ ነው። ምርጫ ላይ ሰላማዊ ፍትሃዊ እንዲሆን ወጣቱም ይወጣል።